የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን ሙሉ በሙሉ በበይነ መረብ ለመፈተን መታቀድ መቻሉ መልካም ሆኖ ነገር ግን አስፈላጊው የመብራት የኮምፒውተርና የኔትወርክ መሰረተ ልማት ባልተሟላባቸው ትምህርት ቤቶች ተምረው የሚፈተኑ ተማሪዎች ውጤት ላይ ከፍተኛ አሉታዊ ተጽዕኖ ስለሚኖረው ምን አይነት መፍትሄ ተቀምጧል? ለ2018 ዓመተ ምህረት በ12ኛ ክፍል ፈተና የሚያልፉ ተማሪዎችን ምጣኔ ለማሻሻል ለተማሪዎች እየተሰጠ ያለው የማጠናከሪያ ትምህርት የክልሎች አፈጻጸም በምን ደረጃ ላይ ይገኛል? እንዲሁም የ2017 እና በፊት ተማሪ ማሳለፍ ላልቻሉ አስፈታኝ ትምህርት ቤቶች ተማሪዎች እንዲታገዙ ምን የተለየ ስራ መስራት ተችሏል? የ12ኛ ክፍል ፈተናን ሙሉ ለሙሉ በበይነ መረብ ለመፈተን መሞከሩ ጥሩ ሆኖ እያለ ግን ምንም ከዚህ በፊት የዚህ ልምድ የሌላቸው ተማሪዎች ካሉ እነሱን አይቸግሯቸውም ወይ የሚለው አንዱ የምናደርገው ኤግዛክትሊ በነገራችን ላይ ትንሽ ቁጥር ለመስጠት ለተከበረው ምክር ቤት በዚህ ዓመት 100% እንሰጣለን ስንል ያለን ዝግጅት ወደ 122,000 ኮምፒውተሮች ሬዲ አድርገን በሁሉም ቦታ በተለያዩ አካባቢዎች መስጠት እንችላለን ብለን ቢያንስ 2 ወር ፈተናው ከመሰጠቱ በፊት 2 ወር ያክል ጀምሮ ሞክ ኤግዛም እንሰጣለን። ሁሉም ተማሪዎች ገብተው ከኮምፒውተሮቹ ጋር ተለማምደው ፈተናውን እንዲወስዱ ፈተና መመለስ እንዲችሉ ስልጠና ሰጥተንና ኮንቲኒየስ የሆነ ልምምድ አድርገው ነው የሚገቡትና ከፍተኛ ተጽዕኖ ይኖረዋል የሚል እምነት የለን። ግን ይሄ ሁሌም ይኖራል። ሁሌም አዲስ ነገር ሲጀመር ኦልዌይስ የሚጎረብጡ ነገሮች ሊኖሩ ይችላሉ። በት ወደፊት መሄድን እንዲከለክሉን አላህ አናረጋቸው። በተቻለ መጠን ልጆቹን ማዘጋጀት፣ በተቻለ መጠን በዛ ምክንያት ልጆቹ እንዳይጎዱ ማድረግ ነው። እሱን እያደረግን ነው። ኦሬዲ በአንዳንድ ቦታዎች ኢንፋክት በእጃቸው ስልክ ያላቸው ፈተና መለማመድ ጀምረዋል። ይሄ ኔትወርክ ምናምን የሌለባቸው ቦታዎች እስክናስተካክል ድረስ ካልሆነ በቀር እነሱም ጋር ቢያንስ ሚኒመም አንድ ወር ተኩል ኮንቲኒየስሊ ፕራክቲስ እንዲያደርጉ ለማድረግ እንሞክራለን። 2018 12ኛ ክፍል ፈተና ጋር በተያያዘ ሙሉ በሙሉ በድህረ ምንድነው ኦንላይን ወይ ደግሞ በየነ መረብ ይሰጣል የተባለው ሐሳቡ እየተጀመረው አሁን አይደለም። አይ ቲንክ 5 ዓመትም ሆኗል መሰለኝ። ይሄንን ችግር ለመፍታት 4-5 ዓመት ሊሆን ይችላል። ቀደም ብሎ ታስቦበት ስለነበረ ሐሳቡ አዲስ ባይሆንም ግን አስፈላጊው ዝግጅት ተደርጓል ወይ? የኛ ጥያቄ እሱ ነው። የኢትዮጵያ ትምህርት ቤቶች ትልቅ ዲፈረንስ አለባቸው ወይ ደግሞ ትልቅ ልዩነት አለ። በተለይ የመሰረተ ልማት አቅርቦት የሌላቸው መብራት 1 ወር ተቋርጦ የሚቆይባቸው ሁኔታዎች ያሉበት ወረዳዎች አሉ። 1 ወር ተቋርጦ የሚቆይበት 2 ሳምንት ምንም መብራት የማያገኙበት ሁኔታ አለ። ኔትወርክ በተመሳሳይ የሚቆራረጥበት ሁኔታ አለ። ሌላው ደግሞ አሁን እኛ ባለን መረጃ መሰረት ትምህርት ሚኒስቴር ሙሉ በሙሉ በየነ መረብ ሰጣለው ስላለ ብሎ ኮምፒውተር ፍለጋ ምሯራጡ የትምህርት ተቋማት ደግሞ አለ። የዞኑ ከወረዳው አሁን ገና ማለት ነው እርዳታ የሚጠይቁ አሉ። በፊት የታብሌት ግዢ በተመለከተ ያ ካልሆነ ደግሞ ታብሌትን እዚሁ በማምረት የተባለበት ሁኔታዎችን እናስታውሳለን። አሁን ምን ስለሰራን ነው 100%? እኔ አዲስ አበባ ያሉትን አይደለም አዳማና ሌሎች ባህር ዳር ትልቅ ከተሞች ላይ ያሉትን አይደለም። የኛ ትልቅ ኮንሰርን ወደ ወረዳዎች ስንሄድ ያለውን ሁኔታ ወርደን አይተናል ወይ? ያሉበትን ሁኔታ በደንብ አጥንተን ወደምንፈልገው ደረጃ ዝግጅት እንዲያደርጉ ምን እገዛ አድርገን ነው ወደዚህ የምንሄደው? ጥሩ ነው እንገፋበታለን ከተባለም ደግሞ ምናልባት አንፕሬዲክተብል የሆኑ ችግሮች ቢፈጠሩ
ምን ባካፕ አላቸው? ምክንያቱም 12ኛ ክፍል በእኛ ሀገር ብቻ አይደለም ባደጉት ሀገራትም ትልቅ ትርጉም ያለው ነው። 12ኛ ክፍል ማጠናቀቅ ማለት ቀላል ነገር አይደለም። ስለዚህ 12ኛ ክፍል ለማጠናቀቅ እና ፈተናውን ለመውሰድ የሚዘጋጁ ተማሪዎች በእኛ ስህተት ሊስተጓገሉ ስለማይገቡ በዚህ ላይ አይ ቲንክ የናንተ ዝግጅት ምን እንደሚመስል ተጨማሪ ማብራሪያ ቢሰጥ ብዬ ነው። አመሰግናለሁ። ተከበረው ምክር ቤት ያለው ፍርሃትና ጭንቀት እኛም ጋር መኖሩንና ኦን ዊክሊ ቤዚስ እኔ የምመራው ኮሚቴ አለ ከፈተናዎች ጋር ከዚህ ከ12ኛ ክፍል ጋር በተያያዘ እያንዳንዱ የምንሄድበትን ሙሉ ለሙሉ ለማጠናቀቅ መሄድ ያለብን የሚሰሩት ስራዎች ምንድናቸው ብለን በዝርዝር አውጥተን ታይም አስቀምጠን መቼ ማለቅ አለበት ማን ነው ሪስፖንሲቢሊቲ ብለን ቅድም እሸቱ እንዳለው አት ናሽናል ሌቭል የትምህርት ሚኒስቴር ቴሌ መብራት ኃይል የክልል ትምህርት ቢሮ ኃላፊዎች ያሉበት ኢንሳ everything that is related to ይሄን ፈተና በትክክል ከመስጠት ጋር በተያያዘ ያሉትን እንትኖች የሚከታተል ናሽናል ቲም አለ። እሱን ታች ድረስ በየዞኑ በየእንትኑ ሄደን እንዲቋቋሙ ተደርጓል። ጠቅላይ ሚኒስትር ቢሮ ጋር በጋራ ሆነን በአጠቃላይ በምክትል ጠቅላይ ሚኒስትሩ የመሩት የኦንላይን ስብሰባ ግን ሁሉም የክልል ፕሬዝዳንቶች ባሉበት በዝርዝር ምን ለማድረግ እንደታሰበ ምን እርዳታ ነው ከክልሎች የምንፈልገው ትምህርት ሚኒስቴር ምንድነው የሚያደርገው የሚለውን በዝርዝር ሰርተን ነው እየሄድንበት ያለን። ሁለተኛ በፊትም ከነበረው እንትን አንፃር እኛ መጀመሪያ ያደረግነው እንትኑን መቁጠር ምን ያህል ኮምፒውተር አለን ኦር ታብሌት አለን ይሄን ለመስጠት በሚል እኛው 122,000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ በእርግጠኛነት የምናውቀው። ይሄ በነገራችን ላይ ክቡር ሊቀመንበርም ያሉትን ጨምሮ ነው። ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ። አሁን ያንኛ ፕላን ስናረክ ነበር። በዚህ አመት ወደ 6,000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን። ይሄንን የሚሰራ የቴክኒክ ኮሚቴ አለ። የቴክኒክ ኮሚቴ ስራው እነኛን 122,000 ኮምፒውተሮች ያሉበትን ቦታዎች በሙሉ አይቶ ምን ያህሉ ኦሬዲ መብራትና ኢንተርኔት ኮኔክሽን አለው ችግር የሌለበት፣ ምን ያህሉ የቴሌ ኮኔክሽን ይቀረዋል፣ ምን ያህሉ የመብራት ችግር አለበት ብለን በዝርዝር እያንዳንዱ ፐር መፈተኛ ጣቢያ በነገራችን ላይ ሁሉም ትምህርት ቤቶች መፈተኛ ጣቢያ ይሆናሉ ማለት አይደል። ተማሪዎቹን ማፕ አድርገናል ከመፈተኛ ቦታዎቹ ጋር ሶ በዝርዝር ነው እየሄድንበት ያለነው። እኛም ሙሉ ለሙሉ እርግጠኛ ሳንሆን 100% ብቻ እንሰጣለን ብለን ያለ ፕላን ቢ አንሰራው። በተወሰነ ደረጃ ፕላን ቢ ይዘን በወረቀት የሚፈተኑ ቢኖሩ ብለን እነኛ ነገሮች ቴስት አድርገን ከጨረስን በኋላ የሚቀሩ ካሉ እንዴት እንደምንፈትንም እየተዘጋጀን ነው። ይሄን ፈተና መስጠት ግን ቫልዩ ቅድም ክቡር ሊቀመንበር እንዳሉት የተጀመረው 5 ዓመትም አይደለም። 5 ዓመትማ ቅድም እኮ እኔና እርሶ ተነጋገርና እኔ ራሴ 5 ዓመት ሆነኝ። ከዛ በፊት አይ ቲንክ በኮቪድ ጊዜ ጀምሮ ሲታሰብ የነበረና ሲምፕሊ ተግባራዊ ለማድረግ ችግር የነበረው የሚያስፈልጉት ኢኩዊፕመንቶች አለመኖራቸው ነበር። እንዲቶስ በዛ ጊዜ አሴስ የተደረገው ሚኒመም $500 ሚሊዮን እስከ $1 ቢሊዮን ሊፈጅ ይችላል። መንግስት ሀገር ደግሞ ይሄሉም ያኔ ከቻይና እርዳታ ይገኛል ተብሎ ነበር። ምንም ያ ስላልተገኘ አሁን በራሳችን አቅም ነው እያደረግን ያለው። ሶፍትዌሩን ዴቨሎፕ ያደረግነው በራሳችን አቅም ነው። ኮምፒውተሮቹን እያሰባሰብን ያለነው በራሳችን አቅም ነው። ሌላ ከማንም የውጭ እንትን እርዳታ ሳናገኝ ሶ ራሳችንን ችለን ልናደርገው የምንችለው ኢቭን ሶፍትዌራችን በሌላ የውጭ አካል እንትን ሀክ ተደርጎ እንዳይገኝ አድርገን እዚሁ ዶሜስቲክሊ ነው እየሰራ ነው ያለው። ሂካፖች ይኖራሉ። ይሄን ነገር እየሰራን አንዳንድ ጊዜ ስንሄድ ኦፍ ኮርስ ይኖራሉ።
አይ ሚን ችግር መፍታት አይደለም እንደ ስራችን ችግር በሚኖር ጊዜ ያንን ችግር እንዴት እንፈታዋለን እያል ኦንጎይንግ ቤዚስ የምናደርገው ነው። በእኔ እምነት ብዙ ፍርሃት ያለው ኦልዌይስ አዲስ ነገር እንፈራለን። ይሄ በተወሰነ ደረጃ የሰው ልጅ ኢንስቲንክቲቭ የሆነ ሪአክሽን ነው። አዲስ ነገር ሲመጣ ሬዚስታንስ አለ። እኛ ለትምህርት ሴክተሩ ይጠቅማል ብለን የምናደርገው ነገር በነገራችን ላይ መጥቀሙ ደግሞ ይሄ ከፈተናውን በምንሰጥበት ጊዜ በሚኖር አለመኮራረጅና እንትን የኢንቴግሪቲውን የመጠበቅ ጥያቄ ብቻ አይደለም። እኛ አሁን ይሄንን ኦንላይን ባሰብነው መልክ ብንሰጥ ሜቢ ባልሳሳት ክሎዝ ቱ 700 800 የዲጂታል ላብ በየትምህርት ቤቶቹ እናስቀምጣለን። እነኚህ ኖሯቸው የማያውቁ ቦታዎች አዳዲስ በኋላ ለመማሪያ የሚጠቀሙባቸው ዲጂታል ሴንተሮች ነው እያገኙ የሚሄዱት። እነኚህን ሩራል ትምህርት ቤቶች ኦር ይሄ እንትን እድል ያላገኙትን ጥራት ያለው ትምህርት እንዲያገኙ እናሻሽል ካል ዜን እነኚህን ኢንፍራስትራክቸሮች መዘርጋት ኢምፖርታንት ነው። ጥቅሙ ከፍ ያለ ነው። ዝም ብሎ ፈተናውን መስጠቱ ብቻ አይደለም። ኢትዝ በአጠቃላይ ዲጂታል ኤጁኬሽንን ለማስፋት እድል ይሰጠናል። ቢኮዝ አሁን ዝም ብለን በምንሄድበት እንሂድ ካል እንትን ያርግ አሁን በፈተናው ምክንያት ቢያንስ ተጨማሪ 15000 ኮምፒውተሮች ወደ ትምህርት ሴክተሩ አስገብተናል። በየትምህርት ቤቱ ያስገብተናል። ይሄን እያደረግን ከቀጠልን በአጭር ጊዜ አጠቃላይ በአገሪቱ ውስጥ ያለውን የትምህርት ሴክተር ዲጂታላይዜሽን ማፋጠን እንችላለን በሚል ነው። ኬርፉሊ ነው እየሄድንበት ያለ ነው። ኦብቪየስሊ አንድም ተማሪ በዚህ ምክንያት ችግር ውስጥ እንዲገባ አንፈልግም። ችግር ቢኖር ፕላን ቢ አለን። ያንን ፕላን ቢ ይዘን እንሰራዋለን።